ህይወት እንደፈለገች የተሟላች ብትሆንም መቼም ቀላል ሆና አታውቅም። በእርሳቸው ምክርና ትምህርት ግን አይደለም ህይወት ሌላም ዳገት የሆነብን ችግራችን መፍትሄ ያገኛል። የልብ አውቃ ናቸው። እንደውም ከፈለጋችሁ የልብ አማካሪ ሐኪም ናቸው ማለት ትችላላችሁ። ሁሉንም እንዳመጣጡ ማስተናገድ የሚችሉ ታሪከኛ ሰው፣ ደቂቁንም ወጣቱንም ጎልማሳውንም እንዲሁም ሽማግሌውን እንኳን ሳይቀር ሁሉንም እንደየአቅሙ እንደየመልኩ መክረው አስተምረው እንዲሁም ለውጠው መሸኘት የሚችሉ ድንቅ መምህር ናቸው። መምህር የትዳር አማካሪም ናቸው። የብዙሃኑን ቤት ከመፍረስ ታድገውታል። ለያዥና ለገናዥ ያስቸገሩ ለመፋታት ጫፍ ደርሰው የነበሩ ባለትዳሮችን እንደ አዲስ ጎጆ ቀላሾች በፍቅር ሞልተው ማስታረቅ፣ መምከር፣ መፍትሄ መስጠት ያውቁበታል። ማህበራዊና መንፈሳዊ አገልግሎታቸው ዳርቻ ወሰን የለውም። ሁሉንም ከልብ ማገልገል የህይወታቸው መርህ ነው። ጨዋታ አዋቂ መካሪና ዘካሪ በበርካታ የዓለም ሀገራት ተዘዋውረው በርካታ ምዕመናንን በርካታ ኦርቶዶክሳውያንን ያፈሩ ሁሌ ብንሰማቸው የማንጠግባቸው ድንቅ መምህር ድንቅ መጋቢ ልበ ብርሃኑ የተዋህዶ እንቁ መምህር እንቁ ሰባኪ ቅኔ አዋቂ የእውቀት አባት መጋቢ ሐዲስ መምህር እሸቱ አለማየሁ። መጋቢ ሐዲስ መምህር እሸቱ አለማየሁ ማን ናቸው? ያልተደመጠው ያልተሰማው ድንቅ የህይወታቸው ምዕራፍስ ምን ይመስላል? በፈተና በውጣ ውረድ እንዲሁም በድል አድራጊነት የተሞላው ስውሩ የመጋቢ ሐዲስ የህይወት ገጻቸው ምን ይመስላል? ክብሯትና ክብሯን ውድ የጊዜ ሚዲያ ቤተሰቦቻችንና በናፍቆት የምትጠብቁን ተከታታዮቻችን እንደምንሰነበታችሁልን፣ ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ ዛሬም እንደወትሯችን በመናስቃኛችሁ የተዋህዶ እንቁ የሆኑ ልጆቿን የህይወት ምዕራፍ በዛሬው ዝግጅታችን የመጋቢ ሐዲስ መምህር እሸቱ አለማየሁን የህይወት ምዕራፍ ያልተገለጡ ገጾች ይዘንላችሁ ቀርበናል። ታዲያ እርሶም እኚህን የመሰሉ ድንቅ ዝግጅቶችን ዕለት ዕለት ለማግኘት የቻናላችን ቤተሰብ መሆኑን አይዘንጉ። ቻናላችንን ሰብስክራይብ እንዲሁም ዝግጅታችንን ላይክና ሼር እያደረጉ በተጨማሪም በመልእክት መስጫ ሳጥናችን ላይ ሐሳብ አስተያየቶን እንዲሁም ብንሰማው ብናውቀው ብላችሁ የምታስቡትን የብፁዕ አባት የመምህር የዘማሪ እንዲሁም የቤተ ክርስቲያን አገልጋይ የሆነ የተዋህዶ ልጆች ብትጠቅሱልን ጠቆም አድርጋችሁ ብታልፉን እኛ በጥያቄው መሰረት ለማዘጋጀት ሁሌም ዝግጁ ነን። ውድ ተከታታዮቻችን እንግዲህ እዚህ ቻናል ላይ የሚቀርቡ ዝግጅቶችና ታሪኮች እኛ እንድንማርባቸውና የሰሩትን እየሰሩ ያሉትን ተግባራቶች እንድናውቃቸው ጭምር ነውና በተለያዩ አጋጣሚዎች ካደረጓቸው ቃለ መጠይቆች የተገኙ ከራሳቸው አንደበቶች የተሰሙ እውነተኛ ምንጮች ናቸውና እርሶም እኚህን ዝግጅቶች እያደመጡ ከዝግጅቱ ጥሩ ቁም ነገር እንደሚቀስሙ ተስፋለን። በበርካታ የማህበራዊ ሚዲያዎች በየአውደ ምሕረቱ እንዲሁም በተለያዩ መድረኮች በስፋት ሲያስተምሩ፣ ሲመክሩ፣ ሲሰብኩ እናያቸዋለን፣ እንዲሁም እናደምጣቸዋለን። ልበ ብርሃን በበርካታ የማህበራዊ ሚዲያዎች በየአውደ ምሕረቱ እንዲሁም በተለያዩ መድረኮች በስፋት ሲያስተምሩ፣ ሲመክሩ፣ ሲሰብኩና ትውልዱን በተለያየ መልኩ ሲቀርጹ እናያቸዋለን፣ እንዲሁም እናደምጣቸዋለን። ልበ ብርሃን መጋቢ ሐዲስ መምህር እሸቱ አለማየሁ። መጋቢ ሐዲስ በብዙ ምዕመናን በቤተሰቦቻቸው እንዲሁም በሌሎች የእምነት ተቋማት እንኳን ሳይቀር በጣም የሚወደዱ ታላቅ ሰው ናቸው። የልጅነት ጊዜያቸውንም ከሁለት እህቶቻቸውና ከአንድ ወንድማቸው ጋር እንዲሁም ከእኩዮቻቸው ጋር እየቦረቁና በዝዋይ ሐይቆች እየፈነደቁ እየዋኙም ጭምር ያሳለፉ ታላቅ ሰው ናቸው። ወላጅ እናታቸውን ገና በልጅነታቸው እንዳጡ የሚናገሩት መጋቢ ሐዲስ መምህር እሸቱ አለማየሁ እሳቸውም በእህቶቻቸውና በሌሎች ሰዎች በጎረቤቶቻቸው እገዛ እንዳደጉ ያስታውሳሉ። ምንም ያክል ወላጅ እናታቸውን ገና በልጅነታቸው ይጧቸው እንጂ ከወላጅ እናታቸው ብዙ ቁም ነገር ብዙ ነገር እንዳገኙ ይናገራሉ። ዛሬ እዚህ ቦታ ላይ ለመገኘታቸው ወላጅ እናታቸው ትልቅ መሰረት ጥለው እንዳለፉ
ትልቅ አስተዋጽኦ እንዳደረጉላቸው ይገልጻሉ። ስለ ወላጅ እናታቸውም እንዲህ በማለት ይገልጻሉ። እኔ እናትህን በምን ትወዳታለህ ብባል የዛሬ ስንት ዓመት በሕፃንነቴ በ40 ቀኔ ቤተ ክርስቲያን ወስዳ ክርስትና አስነስታ ሜሮን ተቀብቼ ስጋ ወደሙን ተቀብዬ ከአብራከ መንፈስ ቅዱስ ከማህፀነ ዮርዳኖስ ተገኝቼ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ የቅድስት ቤተ ክርስቲያን ቤተሰብ የክርስቶስ አካል እንድሆን አድርጋኛለች። የሚገርመው እናቴ በ40 ቀኔ ወስዳ ክርስትና ስታስነሳኝ በ40 ቀኑ ወንድ ልጅ በእግዚአብሔር ፊት ይቁም የሚለውን የመጽሐፍ ቅዱስ ቃል ፈጽሞ አታውቀውም ነበር። ያመነ የተጠመቀ ይድናል የሚለውንም በፍጹም አታውቅም። ከውሃና ከመንፈስ ቅዱስ ያልተወለደ ወደ እግዚአብሔር መንግሥት አይገባም የሚለውን እንኳን አትረዳውም ነበር። ነገር ግን እናቴ ከቅድመ አያቶቿ በተማረችው መሰረት ለዛሬ አብቅታኛለች። ያኔ እናቴ በእምነት ያደረገችው እኔ ዛሬ በእውቀት ስመሰክረው፣ ስመረምረው፣ ስረዳው እገኛለሁ። የዋሃ እናቴ በ40 ቀን ወስዳ የዚችን ታላቅ የቅድስት ቤተ ክርስቲያን አካል ስላደረገችኝ ሁሌም ቢሆን አመሰግናታለሁ በማለት የወላጅ እናታቸውን ውለታ ፈጽሞ እንደማይረሱትና ወላጅ እናታቸው ያደረጉትን አስተዋጽኦ እንዲህ ባለ መልኩ ይገልጹታል። ገና በልጅነት እድሜያቸው ክፉና ደጉን በቅጡ እንኳን ለይተው በማያውቁበት በ7 ዓመት እድሜያቸው ነበር ሁለቱንም የአይን ብርሃናቸውን ለማጣት የተገደዱት። የአይን ብርሃን ሳጣ በጣም ትንሽ ልጅ ስለነበር ከወንድሞቼና ከእህቶቼ እንዲሁም ከወላጆቼ መልክ ውጪ ብዙም የማስታውሰው ነገር የለም የሚሉት መጋቢ ሐዲስ መምህር እሸቱ አለማየሁ በጣም ብዙ ፈተናዎችና መከራዎች ገጥመዋቸው ነበር። ነገር ግን ያንን መከራና ፈተና በልበ ብርሃንነታቸው በጽናት በማለፍ እንዲሁም በዛ የፈተና ወቅትም ፈጣሪን በማስቀደምና በጸሎትና በትዕግስት በመሻገር ዛሬ ላይ ደርሰዋል። በዚያው የልጅነት እድሜያቸውም የአይን ብርሃናቸውንም ማተው ከቤተሰቦቻቸው ተለይተው በመውጣት ከ40 ዓመታት በላይ ውሎ አዳራቸውን ቅድስት ቤተ ክርስቲያን በማድረግ ተቀርቶ የማያልቀውን የቤተ ክርስቲያንን ጥበብና እውቀት ሲማሩ ሲቀስሙ እንዲሁም በእውቀት ሲሞሉ ቆይተዋል። በዚህ መሰረትም መጋቢ ሐዲስ መምህር እሸቱ አለማየሁ የድቁናና የቅስናን ማዕረግ ማግኘት ችለዋል። በድቁና እንዲሁም በቅስና ማዕረጋቸው ቅድስት ቤተ ክርስቲያንንም በብርቱ አገልግለዋል። በተለይም መጋቢ ሐዲስ በመሆን የመጽሐፈ ሐዲስ ወይም የሐዲስ ኪዳን አንድምታ ትርጓሜ መምህር ከሆኑ በኋላ ለ16 ዓመታት በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ብዙ ደቀ መዛሙርትን ማፍራት የቻሉ ታላቅ መምህርና መጋቢ ናቸው። በዚህ ብቻ አያበቁም። የቤተ ክርስቲያን ድንቅ የጥበብ ምንጭ የሆነውንም የቅኔ ትምህርት ጠንቅቀው ያወቁ ባለቅኔ የቅኔ መምህር ናቸው። ልበ ብርሃንም በመሆን በልበ ብርሃንነታቸው እየተመሩ ብዙ መንገዶችን ተጉዘው እንዲሁም ታላቅ ፈተናዎችን አልፈው ዛሬ ላይ ደርሰዋል። የትዳር ሐኪምም የትዳር አማካሪም ናቸው። በዚህም የማማከር ሂደት ውስጥ ታዲያ ብዙ ሊፈርሱ የተንጋደዱ የትዳር ጎጆዎችን ደግፎ ያቆሙ ደጋፊ ምሰሶ ናቸው ብንል ማጋነን አይሆንብንም። በዚህ አጋጣሚ ስለ ትዳር ካነሳን ዘንዳ እስቲ የመጋቢ ሐዲስን የትዳርና የጋብቻ ሁኔታቸውን እንመልከት። መጋቢ ሐዲስ መምህር እሸቱ አለማየሁ የትዳር አማካሪ ብቻ ሳይሆኑ ባለትዳርና የ4 ልጆች አባት ጭምር ናቸው። በጣም ከሚወዷት ከባለቤታቸው ከወይዘሮ ቤተልሔም ብርሃኑ ጋርም በስርዓተ ተክሊል ጋብቻቸውን ፈጽመዋል። ስለ ባለቤታቸው ስለ ወይዘሮ ቤተልሔም አውርተው የማይጠግቡት መጋቢ ሐዲስ መምህር እሸቱ አለማየሁ ለዚህ ሁሉ ስኬቴ ከፈጣሪ ቀጥሎ ከጎኔ ያለች ድንቅ ሴት ናት ይሏታል። ያኔ በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ መምህር ሆነው ሲያስተምሩ እሷ ደግሞ ተማሪ ሆና ሳለች ነበር ትውውቃቸው የጀመረው። መጋቢ ሐዲስ እንደሚሉትም አይናማዎች ስለ ሚስቴ ስለ መልኳ ጠይምነት ሲነግሩኝ እኔ ደግሞ ጠይም የሆነውን ልቧን ሐሳቧን አግኝቸዋለሁ ይላሉ። የምንም ነገር
ናፋቂም አድናቂም አይደለችም። እጅግ ብርቱና ጠንካራ ሃይማኖተኛ ናት። ደካማ ጎኔን የምትሸፍን ባለቤቴ ናት ሲሉም ያሞካሿታል። በጣም ቀና ልባም ሴት፣ ጊዜ፣ ቦታ፣ ሁኔታን ማገናዘብ የምትችል ያለኝ ይበቃኛል ብላ መኖር የምታውቅ የኔ ልባማ ፈጣሪ የሰጠኝ ሴት ናት ሲሉ ስለ ባለቤታቸው ድንቅ ሴትነት ይናገራሉ። መጋቢ ሐዲስ መምህር እሸቱ አለማየሁ በአንድ ወቅት አንድ ነገር አጋጠማቸው። ነገሩ እንዲህ ነው። መጋቢ ሐዲስ መምህር እሸቱ አለማየሁ በአንድ ወቅት አንድ ነገር አጋጠማቸው። በአንድ የቴሌቪዥን መርሃ ግብር ላይ ወይም የቲቪ ሾው ላይ ቀርበው አንድ ጥያቄ ተጠየቁ። ጥያቄውም እንዲህ የሚል ነበር። እንደው መጋቢ ሐዲስ አይኖት ቢበራና ቢያዩ ቀድመው ማየት የሚፈልጉት ምንድን ነው ተብለው ተጠየቁ። መጋቢ ሐዲስም መለሱ፣ እንደው እኔ የእግዚአብሔር ፍቃድ ሆኖ አይኔ ቢበራ ቀድሜ ማየት የምፈልገው የድንግል ማርያምን ስዕል አድኖ ነው። ለድንግል ማርያም ያለኝ ፍቅር እስከ የሚባል አይደለም። እንደ ፍቅሬ ቢሆንና ኃጢአተኛ ባልሆን ኖሮ ድንግል ማርያም ጠርታ የምታናግረኝ ሁላ ይመስለኛል በማለት ለድንግል ማርያም ያላቸውን ጥልቅ ፍቅርና አይናቸው ዳግም ቢበራ ቀድሞ ማየት እንኳን የሚፈልጉት የድንግል ማርያምን ስዕል አድኖ እንደሆነ ተናግረዋል። ታዲያ በዚህ ወቅትም ይህ የቴሌቪዥን ፕሮግራም ከቀረበው በኋላ አንዲት እንስት የቅድስት ቤተክርስቲያናችን የተዋህዶ እምነት ተከታይ እንዲህ ስትል መልእክቷን አስተላለፈች። የሚቻል ከሆነና ከተፈቀደልኝ ከሁለቱ አይኖቼ አንዱን አይኔን ለመጋቢ ሐዲስ መምህር እሸቱ አለማየሁ እሰጣለሁ በማለት ተናገረች። ነገር ግን መጋቢ ሐዲስ መምህር እሸቱ አለማየሁ በልጅቷ ትሁትነት፣ ቅን አሳቢነት በእጅጉ ተገርመውና አመስግነዋት ይህንን ጉዳይ ግን እሳቸው አምነው ተቀብለው የተውት ጉዳይ በመሆኑና በቀሪው ዘመናቸውም ባላቸው አራቱ የስሜት ሕዋሳት ተጠቅመው ፈጣሪያቸውን ለማገልገል የወሰኑ በመሆኑ ያንንም እንደሚያደርጉና አሁን ድረስ እያደረጉ እንደሆነ ገልጸው አልፈዋል። ታዲያ በዚህ ብርቱ ውሳኔያቸውና በልበ ሙሉነታቸው በልበ ብርሃንነታቸው ቀጥለውበት በርካታ አገልግሎትን ለቅድስት ቤተክርስቲያን እያደረጉ ይገኛል። እንዲሁም በተለያዩ ዓለማዊ መንፈሳዊ መድረኮች ጭምር ተጋብዘው ትውልዱን በማቅናትና ወደ ተለያዩ ሀገራት በመጓዝ ብዙ ምክሮችን እንዲሁም ትውልዱን የሚያነቃቃ መልእክቶችን አስተላልፈዋል። ልባሞቹኑ ከጥላቻ ነፃ አውጡ፣ ከተራ አመለካከትና ከጎጠኝነት ነፃ አውጡ፣ የሌላውን ችግር ብቻ ሳይሆን መጀመሪያ የራሳችንን ችግር እንፈልግና እንታጠብ፣ የባሰ እንዳይመጣው ወደ ፈጣሪያችን እንጸልይ፣ የተሻለውን ፈጣሪ እንዲሰጠን እንጂ እንዲህ አድርግልን ብለን ፈጣሪን አናስገድደው። እንኳንስ ሚሊዮኖች ይቅርና አዳምና ሔዋን እንኳን በገነት ውስጥ ሁለቱ ብቻ ኖረው አልተስማሙም ነበር በማለት አለመስማማት ያለ ነገር ቢሆንም ለሀገርና ለቅድስት ቤተክርስቲያናችን ግን የሚጠቅማት ራስን ማየትና ዕለት ዕለት በጸሎት መትጋት እንደሆነ በጭንቅ ሰዓት ለቅድስት ቤተክርስቲያናችን እንዲሁም ለሀገራችን ማቃናት ለትውልዱ መልእክታቸውን እያስተላለፉ ምክራቸውን እየለገሱ የራሳቸውን አስተዋጽኦ አድርገዋል። በተለያዩ መድረኮችም ተገኝተው ስለ አብሮነት፣ ስለ ኢትዮጵያዊነት፣ ስለ ባህልና ታሪክ ብዙ ገለጻዎችን በመስጠት የብዙሃኖቻችንን ልብ ማርካት ችለዋል። በጣም ብርቱ አንባቢ የሆኑት መጋቢ ሐዲስ ምንም እንኳን ሪከርድ እየተደረገ በሚሰጣቸው ድምፅና በሰዎች እርዳታ ታግዘው የሚያነቡ ቢሆኑም በርካታ መጽሐፍቶችን ያነበቡ ባለ ዕውቀት ሰው ናቸው። የኔ የምንጊዜ ምርጥ መጽሐፍም መጽሐፍ ቅዱስ ነው በማለት ተናግረዋል። ከአንባቢነታቸውን ባሻገር ርጢን የተሰኘ መጽሐፍ ለቅድስት ቤተክርስቲያናችን እንዲሁም ለሕዝበ ምእመኑ ማበርከት ችለዋል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ በመጋቢ ሐዲስ በመምህር እሸቱ አለማየሁ የህይወት ምዕራፍ የህይወት ገጽ ላይ ያሰናዳንላችሁ ይዘንላችሁ የመጣነው መረጃና ፕሮግራም ይህንን ይመስላል። በሌላ ዝግጅት በሌላ መረጃ እስከምንገናኝ ሰናይ ጊዜ ተመኘን።
ነው።